ያንን የሚጮኸው መንፈስ መሸኘት ያቃታቸው ደግሞ በአመለካከታቸው ችግር ነው። እነሱ ይህን መንፈስ መሸኘት ካልቻሉ እንዴት ነው የምረዳቸው? ወይም ደግሞ ይህን መንፈስ መሸኘት የሚችሉበት መንፈሳዊ ሕይወት ላይ ካልደረሱ በዚህ በኩል ጥሩ መንፈሳዊ መሆን እየፈለጉ በዚህ በኩል ዘፈን የሚያዳምጡ፣ በዚህ በኩል መጸለይ እየቻሉ በዚህ በኩል ደግሞ ተቀምጠው ዝም ብሎ ወሬ የሚያወሩ ብቻ ከሆኑ ምን ጥቅም አለው አይደል? ስለዚህ ያለን አማራጭ ምንድን ነው መሰላችሁ? በቃ መንፈሳዊ እህትና ወንድምነት ብቻ ይቀጥላል። ሲጨርሱ ደግሞ ይመጣሉ። እድሜ እኮ ራሱ እኮ ያስጨርሳል። እድሜ ክርስቶስ ምንድን ያለው? ጌታ ሆይ የወይን ጠጅ አልቆባቸዋል ስትል ድንግል ማርያም ጊዜ ገና አልደረሰም፣ አንቺ ሴት ከአንቺ ጋር ምን አለኝ? ሁለት አይነት ነገር የተናገረው ጊዜ ገና አልደረሰም ሲል ምን ማለት ነው? ወይን ጠጁ ይሄ ሰው የበጠበጠው ብዙ የማይጥመው ለሰርግ ተብሎ ተደግሶ ግን ሁሉንም ሰው እንዲያዳርስ ተብሎ ቀጥኖ የተሰራው ጠጅ ገና ከማሰሮ ውስጥ አላለቀም። እሱ ጠጅ ልቅ እስኪል ድረስ እንጠብቅ እያላት ነው ድንግል ማርያም ጊዜ አልደረሰም ሲላት። በአንድ በኩል ደግሞ ጊዜ አልደረሰም ሲል በመስቀል ላይ ተሰቅዬ የምሰጣችሁ የወይን ጠጅ ይበልጣል ማለቱ ነው። ግን ለድንግል ማርያም ደግሞ ከአንቺ ጋር ምን አለኝ ያልሽኝን አረግልሻለሁ ብሎ ጊዜያዊ የሆነው የወይን ጠጁንም አጣፍጦ አምጥቶ ሰጥቷቸዋል። ምን እስኪያልቅ ጠብቆ፣ ውስጥ ያለው ወይን ጠጅ እስኪያልቅ ጠብቆ። ምክንያቱም ውስጥ ትንሽዬ ወይን ጠጅ ቢኖር ኖሮ ያ 6 ጋኖች ውስጥ ዶኪማስ የደገሰው ሰርግ ላይ ማለት ነው ትንሽ ወይን ጠጅ ቢኖር እሱን አብዝቶት ነው ይባል ነበር። ግን እንዳልሆነ ሙጥጥ አድርገው ከጨረሱት በኋላ ባዶ ወይን ጠጅ ላይ ባዶ ማሰሮን ስራ ላይ ውሃ ሙሉባቸው አለና ውሃ ተሞልቶ ከዛ በኋላ ነው ወይን ጠጅ ያደረገው። አሁንም እኛ በህይወታችን እንደዚህ ነን። ስትመጡ ወደ መንፈሳዊ ህይወት የኛ የምናስተምረውን ትምህርት ለመማር ስትመጡ ባዶ ሆናችሁ ምንም እርሾ የዓለማዊ የበጠበጠው ወይን ጠጅ ዓለማዊ አስተሳሰባችሁን ትታችሁ ከሆነ የመጣችሁት አዲስ ወይን ጠጅ ክርስቶስ እናንተ ውስጥ ይሞላባቸዋል። ስጋው ደግሞ ስትቀበሉ ጤነኛ ሆናችሁ ነው። መንፈሳዊ ህይወትም ስትኖሩ ጤነኛ ሆናችሁ ነው። ወደኋላ እንድትመለሱ የሚያደርጋችሁንም አሸንፋችሁ ጤነኛ ሆናችሁ ነው የምትኖሩት። የሚመጣባችሁ የሚፋለማችሁ ነገር ግን ቀጠሮ የኃጢአት ቀጠሮ የምትይዙ ከሆነ ቆይ ከዳንኩኝ በኋላ ይችን ልጨርስ፣ ይሄን ካደረግኩ በኋላ ሄጂ ተመልሼ ደግሞ እንደዚህ ፏፏ አረገዋለሁ፣ ትንሽ ቦግ 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 አረገዋለሁ ምናምን የምትሉ ከሆነ በዛው እግዚአብሔር ዝም ይላል። ምልክትን ያሳያል። አለ እኮ ውስጥህ መንፈስ፣ ውስጥሽ እኮ መንፈስ አለ። ግን ብትተጊ ይሄን ሐሳብሽን ብትታዩ ተመልሼ ወደ ዓለም ሄዳለሁ የምትይውን ሐሳብሽን ብትታዩ እገላግልሽ ነበረ። ግን ይሄን ቀጠሮ ስለያዝሽ እኔ ከአንቺ ጋር አይደለሁም አትድከሚ ይላል። እስራኤላውያን እንደዛ ይላቸው ነበረ። ጦርነት መጥቶባቸው በካህኑ ኤሊ ዘመን ጦርነት እንውጣ፣ ታቦተ ጽዮን በሉ ተሸከሙ እንውጣ ሲሉ ታቦተ ጽዮን አትሸከሙ፣ እኔ ከእናንተ ጋር አይደለሁምና ወደ ጦርነት አትሂዱ ብሏቸዋል እግዚአብሔር ብሎ በነቢዩ በኩል ሲነግራቸው አይ አንሰማህም አንተን ብለው ታቦተ ጽዮን ተሸክመው ሄዱ። ጦርነት ሲዋጉ ይሸነፋሉ። ከእናንተ ጋር አይደለሁም፣ የኔ ኃይል ከእናንተ ጋር አይደለም፣ ለጊዜው ተጣልቻቸዋለሁ፣ አታምጡ ያልኳችሁን እርም የተባለን የአሕዛብን ምግብና ብራቸውን አምጥታችኋልና እሱን እርም የተባለውን ነገር ንስሐ እስካልገባችሁበት ድረስ የመጣውን ጦርነት አታሸንፉትም፣ ተዉ አትውጡ ተብላችኋል እያለ በነቢይ በኩል እግዚአብሔር እየነገራቸው አምፀው ሲወጡ ተሸንፎ ይመለሳሉ። ከዛ ቤቱ ማረን ብሎ ደግሞ የተንበርኮ ይሰግዱ ነበር ይላል። ይሄ አሁን ያለው ህይወታችን እኮ ነው። ዝም ብላችሁ አትላተሙ፣ አትጋፈጡ። መታችሁ ደግሞ እኛ አይነ ጥላ ጠቋር መንፈስ እንደዚህ ያደርጋል ስንል አዎ ያደርጋል። እሺ ከዛስ ቅዱስ ሚካኤል ምን አደረገ? እንደዚህ ያደረገ ገብርኤል እሱን ይዞ ወጥሮ እግዚአብሔር ሆይ ከዚህ ነገር ከገላገልከኝ ለቅዱስ ቁርባን በቃለሁ፣ ስራዬን እቀይራለሁ፣ መንፈሳዊ ሆኜ እኖራለሁ፣ ህዝብህን አስተምራለሁ፣ እንዲህ ሆኜ አገባለሁ፣ ወልዳለሁ እና ጥሩ ክርስቲያን እሆናለሁ ብላችሁ ቃል ስትገቡ መንፈስ ቅዱስ ያግዛል። አይ ቆይ እስቲ ትንሽ አንድ 20 ቀን አንድ ወር ያክል ትንሽ ሱባኤ ልግባና ትንሽ ከዳንኩ በኋላ ሄጄ ደግሞ ወደ ነበርኩባት ስራ ይመለሳለሁ የምትሉ ከሆነ ያቺ ቀጠሮ ያቺ ያዛችኋት እርሾ እስክታልቅ ድረስ እግዚአብሔር ዝም ይላል። ያቺ ያዛችኋት እርሾ እስክታልቅ ድረስ እግዚአብሔር ዝም ይላል፣ ጸጥ ይላል። መታችሁ ብትጠመቁም ይጮሃል እንጂ አይወጣም። ላይጮህም ይችላል፣ ግን ይጮሃል፣ ያጓራል። ምንም ነገር ብታገኙ፣ ገንዘብ ብታገኙ፣ ልጅ ብታገኙ ሁሉ ነገር ይዞት ይሄዳል። ለምን? ቀጠሯችሁ ያ በውስጥ ያለው ያ መንፈሳዊ ያልሆነ ቀጠሮ ሁሉንም ምንም ትዳርን ብትይዙ ይፈርሳል፣ ምንም ብትይዙ ይበለሻሻል ማለት ነው። ስለዚህ እግዚአብሔር ከነካን በኋላ ተመልሰን ወደ ዓለም ሄደን ሰይጣን ከነካን እጥፍ ሆኖ ነው የሚመጣው ይላል የማቴዎስ ወንጌል ምዕራፍ 12 ቁጥር 44 ላይ አንድ ሰው መንፈስ ከአንድ ሰው ከወጣ በኋላ ወደ በረሃ ይሄዳል። እንደዚህ አይነት ትምህርት አዳምጠው ይሄን የመሰለ ነገር ገብቶ ሁሉንም አባቶች አውቀው ያጠምቃሉ የሚባሉትን አባቶች ያውቃሉ፣ ይሄዳሉ፣ ይቀርባሉ፣ ምን ያሉ። አጅሬው ግን አሁንም ያገኛቸዋል። ለምን? እቅዱ ውስጥ ያለው እቅድ ምን እንደሆነ ያውቀዋል አጅሬው። 3 አይነት ነገር አለ ሰው ተመልሶ ወደ ኃጢአት እንዲገባ የሚያደርጋቸው።
ይህን መንፈሳዊ ትምህርት ካዳመጡ በኋላ መልሰው ዓላማዊ እንዲሆን የሚያደርጋቸው ማለት ነው። አንደኛ ሰይጣንን በመፍራት ብቻ ሰይጣንን ፈርተውት ወይኔ እኔ ውስጥ እየጮኸ ነው፣ እኔ ውስጥ አለ ኑሮዬን ህይወቴን የሚያበላሽብኝ የሚያመሰቃቅልብኝ ይሄ ሁሉ ከሆነ ላባረው ብለው ፈርተውት ብቻ እሱን ለማባረርና ከውስጣቸው ለማስወጣትና እንደገና ወደ ነበሩበት ሰላም ህይወታቸው ለመመለስ ሲሉ ብቻ ዘፋኝም ሊሆኑ ይችላሉ፣ ዓለማዊ ዝሙት ህይወት ውስጥ ያሉ ሊሆኑ ይችላሉ። ይመጡና አልበም ሊያወጡ እኮ ተዘጋጅተዋል። በቅርበት ራሱ አልበም ሊያወጡ በቃ ሙዚቃ ምናምን ቅንብር ጨርሰው ምን ብለው መጥተው እኔ ጋር መምህርዬ እንደዚህ በቃ ችግር እየገጠመኝ ይኸውልህ ስራዬ ላይ እንቅፋት እየገጠመኝ እና እግዚአብሔር የዘፈን ተባባሪ ነው እያልከው ነው። ዘፈንህን እርግፍ አድርገተውና ጾም፣ ጸልይ፣ ስገድ፣ ስራ ፊልድህን ቀይር። ከዛ በኋላ እግዚአብሔር ያግዛል፣ ይረዳል። መንፈሱ የሚያገኝህ ናይት ክለብ ከሆነ እዛው የሚመለስብህ የሚደገምብህ ከሆነ ከጭፈራ ቤት ወይም ደግሞ ከአጠቃላይ ከድምፃዊነትህ ተያይዞ የሚመጣ ከሆነ ለምን አትተወውም እና ስራ ፊልድህን ለማትቀየር ሰዎች ጊዜ አይ የማንጀራዬ ነው እግዚአብሔር ድምፅ ሰጥቶኛል አይደል ይላሉ። አስተሳሰብ ላይም ገና ናቸው፣ ኃጢአትም ላይ ገና ሳይጨርሱ ይመጣሉ። ታዲያ መምህር ለምን ትሉኛላችሁ? እኔ እኮ የእንደዚህ አይነት አስተሳሰብ መምህር እንዴት እሆናለሁ? ምናልባት እንደ መምህር አይታችሁኝ መምጣታችሁን አመሰግናለሁ። ግን ፈጽሞ ይሄን ኃጢአት መተው አለብኝ የሚል ሐሳብ ውስጣችሁ ከሌለ ባንገናኝ ጥሩ ነው። ወይም ደግሞ አንድ ቀን እግዚአብሔር ይሄን ኃጢአት ያስጥለኛል፣ ኃጢአት ነው ዘፈን ኃጢአት ነው መንግሥተ ሰማያት አያስገባም፣ ወይም ደግሞ የዝሙት ህይወት ይሄ የማደርገው ነገር ትክክል አይደለም፣ እግዚአብሔር አንድ ቀን ይመልሰኛል ብለህ የምታስብ ከሆነ ላግዝህ፣ ልርዳ። አንድ ቀን እስክትመለስ ዓመት በዓል ሲመጣ እንኳን አደረሰ እንባባል፣ አይዞህ በርታ፣ ፕሮግራም ሲኖረኝ ምናምን እጠራለሁ፣ ችግር የለውም ብዬ ስላቸው ግን እኮ ይሉና ኃጢአቱን ደግፈውት ከኔ ጋር ይከራከራሉ። የሚያደርጉትን ነገር እንደ ኃጢአት ወይም ደግሞ እንደ ጥፋት አይቆጥሩትም። በሉ ራቁ ብዬ አርቃቸውና ወንድማዊነቴን ብቻ ሰጥቼ ከአጠገቤ ጋር እንዲርቁ አደርጋለሁ። ለምን ገና ሳይጨርሱ የመጡት ያ ኃጢአታቸው እኔን በዙሪያ ያለውን ተማሪዎችን ያወዛግባል እና ጨርሰው እስኪመጡ ጠብቃለሁ ማለት ነው። ገና ናቸው፣ ቆይ ይጨርሱላለሁ። ሰው ደውሎ ራሱ አረ መምህር ያንተ ተማሪ አይደል ይሄ ልጅ ይሄች ልጅ አንተ ተማሪ አለች፣ ምንድን ነው እያደረገች ያለችው ቲክቶክ ላይ ዩቲዩብ ላይ ፌስቡክ ላይ? እና ታዲያ ምን ላድርግ? ከ10 ሰዎች ውስጥ 2 ሰው ፌል ስላደረገ እኔ ምን ላድርግ? ያለኝ አማራጭ ምንድን ነው? ማሳየት ማስተማር ነበረ። እነዚህ ሰዎች የሆነ ያልጨረሱት ነገር አለ። ጸበል ሲረጩ ይጮኋሉ። ማነ ሲባል እገሌ ነኝ ይላል። ቪዲዮም ሪካርድ ሁሉ ነገር ማስረጃ እንይዛለን። ግን ያንን የሚጮኸው መንፈስ መሸኘት ያቃታቸው ደግሞ በአመለካከታቸው ችግር ነው። እነሱ ይሄን መንፈስ መሸኘት ካልቻሉ እንዴት ነው የምረዳቸው? ወይም ደግሞ ይሄን መንፈስ መሸኘት የሚችሉበት መንፈሳዊ ህይወት ላይ ካልደረሱ በዚህ በኩል ጥሩ መንፈሳዊ መሆን እየፈለጉ በዚህ በኩል ዘፈን የሚያዳምጡ በዚህ በኩል መጸለይ እየቻሉ በዚህ በኩል ደግሞ ተቀምጠው ዝም ብሎ ወሬ የሚያወሩ ብቻ ከሆኑ ምን ጥቅም አለው አይደል? ስለዚህ ያለን አማራጭ ምንድን ነው መሰላችሁ? በቃ መንፈሳዊ እህትና ወንድምነት ብቻ ይቀጥላል። ሲጨርሱ ደግሞ ይመጣሉ። እድሜ እኮ ራሱ እኮ ያስጨርሳል። እድሜ ክርስቶስ ምንድን ነው ያለው? ጌታ ሆይ የወይን ጠጅ አልቆባቸዋል ስትል ድንግል ማርያም ጊዜ ገና አልደረሰም፣ አንቺ ሴት ከአንቺ ጋር ምን አለኝ? ሁለት አይነት ነገር የተናገረው ጊዜ ገና አልደረሰም ሲል ምን ማለት ነው? ወይን ጠጁ ይሄ ሰው የበጠበጠው ብዙ የማይጥመው ለሰርግ ተብሎ ተደግሶ ግን ሁሉንም ሰው እንዲያዳርስ ተብሎ ቀጥኖ የተሰራው ጠጅ ገና ከማሰሮ ውስጥ አላለቀም። እሱ ጠጅ ልቅ እስኪል ድረስ እንጠብቅ እያላት ነው ድንግል ማርያም ጊዜ አልደረሰም ሲላት። በአንድ በኩል ደግሞ ጊዜ አልደረሰም ሲል በመስቀል ላይ ተሰቅዬ የምሰጣችሁ የወይን ጠጅ ይበልጣል ማለቱ ነው። ግን ለድንግል ማርያም ደግሞ ከአንቺ ጋር ምን አለኝ ያልሽኝን አረግልሻለሁ ብሎ ጊዜያዊ የሆነው የወይን ጠጁንም አጣፍጦ አምጥቶ ሰጥቷቸዋል። ምን እስኪያልቅ ጠብቆ፣ ውስጥ ያለው ወይን ጠጅ እስኪያልቅ ጠብቆ። ምክንያቱም ውስጥ ትንሽዬ ወይን ጠጅ ቢኖር ኖሮ ያ 6 ጋኖች ውስጥ ዶኪማስ የደገሰው ሰርግ ላይ ማለት ነው ትንሽ ወይን ጠጅ ቢኖር እሱን አብዝቶት ነው ይባል ነበር። ግን እንዳልሆነ ሙጥጥ አድርገው ከጨረሱት በኋላ ባዶ ወይን ጠጅ ላይ ባዶ ማሰሮን ስራ ላይ ውሃ ሙሉባቸው አለና ውሃ ተሞልቶ ከዛ በኋላ ነው ወይን ጠጅ ያደረገው። አሁንም እኛ በህይወታችን እንደዚህ ነን። ስትመጡ ወደ መንፈሳዊ ህይወት የኛ የምናስተምረውን ትምህርት ለመማር ስትመጡ ባዶ ሆናችሁ ምንም እርሾ የዓለማዊ የበጠበጠው ወይን ጠጅ ዓለማዊ አስተሳሰባችሁን ትታችሁ ከሆነ የመጣችሁት አዲስ ወይን ጠጅ ክርስቶስ እናንተ ውስጥ ይሞላባቸዋል። ስጋው ደግሞ ስትቀበሉ ጤነኛ ሆናችሁ ነው። መንፈሳዊ ህይወትም ስትኖሩ ጤነኛ ሆናችሁ ነው። ወደኋላ እንድትመለሱ የሚያደርጋችሁንም አሸንፋችሁ ጤነኛ ሆናችሁ ነው የምትኖሩት።
የሚመጣባችሁ የሚፋለማችሁ ነገር ግን ቀጠሮ የኃጢአት ቀጠሮ የምትይዙ ከሆነ ቆይ ከዳንኩኝ በኋላ ይችን ልጨርስ፣ ይሄን ካደረግኩ በኋላ ሄጂ ተመልሼ ደግሞ እንደዚህ ፏፏ አረገዋለሁ፣ ትንሽ ቦግ 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 አረገዋለሁ ምናምን የምትሉ ከሆነ በዛው እግዚአብሔር ዝም ይላል። ምልክትን ያሳያል። አለ እኮ ውስጥህ መንፈስ፣ ውስጥሽ እኮ መንፈስ አለ። ግን ብትተጊ ይሄን ሐሳብሽን ብትተዩ ተመልሼ ወደ ዓለም ሄዳለሁ የምትይውን ሐሳብሽን ብትተዩ እገላግልሽ ነበረ። ግን ይሄን ቀጠሮ ስለያዝሽ እኔ ከአንቺ ጋር አይደለሁም፣ አትድከሚ ይላል። እስራኤላውያን እንደዛ ይላቸው ነበረ። ጦርነት መጥቶባቸው በካህኑ ኤሊ ዘመን ጦርነት እንውጣ፣ ታቦተ ጽዮን በሉ ተሸከሙ እንውጣ ሲሉ ታቦተ ጽዮን አትሸከሙ፣ እኔ ከእናንተ ጋር አይደለሁምና ወደ ጦርነት አትሂዱ ብሏቸዋል እግዚአብሔር ብሎ በነቢዩ በኩል ሲነግራቸው አይ አንሰማህም አንተን ብለው ታቦተ ጽዮን ተሸክመው ሄደው ጦርነት ሲዋጉ ይሸነፋሉ። ከእናንተ ጋር አይደለሁም፣ የእኔ ኃይል ከእናንተ ጋር አይደለም፣ ለጊዜው ተጣልቻቸዋለሁ፣ አታምጡ ያልኳችሁን እርም የተባለን የአሕዛብን ምግብና ብራቸውን አምጥታችኋልና እሱን እርም የተባለውን ነገር ንስሐ እስካልገባችሁበት ድረስ የመጣውን ጦርነት አታሸንፉትም፣ ተዉ አትውጡ ተብላችኋል እያለ በነቢይ በኩል እግዚአብሔር እየነገራቸው አምፀው ሲወጡ ተሸንፎ ይመለሳሉ። ከዛ ቤቱ ማረን ብሎ ደግሞ የተንበርኮ ይሰግዱ ነበር ይላል። ይሄ አሁን ያለው ህይወታችን እኮ ነው። ዝም ብላችሁ አትላተሙ፣ አትጋፈጡ። መታችሁ ደግሞ እኛ አይነ ጥላ ጠቋር መንፈስ እንደዚህ ያደርጋል ስንል አዎ ያደርጋል። እሺ ከዛስ ቅዱስ ሚካኤል ምን አደረገ? እንደዚህ ያደረገ ገብርኤል እሱን ይዞ ወጥሮ እግዚአብሔር ሆይ ከዚህ ነገር ከገላገልከኝ ለቅዱስ ቁርባን በቃለሁ፣ ስራዬን እቀይራለሁ፣ መንፈሳዊ ሆኜ እኖራለሁ፣ ህዝብህን አስተምራለሁ፣ እንዲህ ሆኜ አገባለሁ፣ ወልዳለሁ እና ጥሩ ክርስቲያን እሆናለሁ ብላችሁ ቃል ስትገቡ መንፈስ ቅዱስ ያግዛል። አይ ቆይ እስቲ ትንሽ አንድ 20 ቀን አንድ ወር ያክል ትንሽ ሱባኤ ልግባና ትንሽ ከዳንኩ በኋላ ሄጄ ደግሞ ወደነበርኩባት ስራ ይመለሳለሁ የምትሉ ከሆነ ያቺ ቀጠሮ ያቺ ያዛችኋት እርሾ እስክታልቅ ድረስ እግዚአብሔር ዝም ይላል፣ ጸጥ ይላል። መታችሁ ብትጠመቁም ይጮሃል እንጂ አይወጣም። ላይጮህም ይችላል፣ ግን ይጮሃል፣ ያጓራል። ምንም ነገር ብታገኙ፣ ገንዘብ ብታገኙ፣ ልጅ ብታገኙ ሁሉ ነገር ይዞት ይሄዳል። ለምን? ቀጠሯችሁ ያ በውስጥ ያለው ያ መንፈሳዊ ያልሆነ ቀጠሮ ሁሉንም ምንም ትዳርም ብትይዙ ይፈርሳል፣ ምንም ብትይዙ ይበለሻሻል ማለት ነው። ስለዚህ እግዚአብሔር ከነካን በኋላ ተመልሰን ወደ ዓለም ሄደን ሰይጣን ከነካን እጥፍ ሆኖ ነው የሚመጣው ይላል የማቴዎስ ወንጌል ምዕራፍ 12 ቁጥር 44 ላይ አንድ ሰው መንፈስ ከአንድ ሰው ከወጣ በኋላ ወደ በረሃ ይሄዳል፣ ውሃ ወደ ሌለበት ስፍራ ይሄዳል። ከዛ እዛ ደግሞ አላስቀምጥ ሲሉት ቅዱሳን አባቶች በጸሎታቸው ምን ተመልሼ ወደ ነበርኩበት ቤቴ ልምጣ ይላል ቁጥር 44 ላይ ወደ ነበርኩበት ቤቴ ተመልሼ ልምጣ ይልና ሲያይ በጸበል አባራይ ነበረ፣ በጸሎትም በቅዳሴም በምንም ብቻ በስግደትም አባራይ ነበር ወይም አባሮይ ነበረ። አሁን ተመልሶ እንደገና ወደ ዓለም መጣልኝ፣ ቆይ ይቺን አስተሳሰቡን ወድለታለሁ ይልና እገባለሁ ተመልሼ ወደ ልቡ ወደ ነበርኩበት ቤቴ ልመለስ ቢለው ቤት የተባለው ልብ ነው፣ እመለስበታለሁ ይልና ይላል። ግን ብቻዬን አልገባም፣ 7 ከኔ የከፉ አጋንንቶችን ይዤ መጥቼ እገባለሁ ይላል። ከዛ 7 ከራሱ የከፉ አጋንንትን ይዞበት እሱ 8ኛ ሆኖ ይገባበታል። ለዚህ ሰው መጀመሪያ ከነበረው ስቃዩ ይልቅ 2ኛ ላይ ያለው ይብስበታል። እስቲዋቸው መንፈሳዊ ሆነው ሰንበት ትምህርት ቤትም ገብተው ትንሽ እግዚአብሔር እናውቀዋለን ብለው ካሉ በኋላ ወደ ዓለም ሄደው ዓለም ላይ እግዚአብሔር እንዴት እንደሚያሰድቡት ህይወታቸውን መጀመሪያ እኮ ጥሩ ሰው ነበሩ። ከዛ ወደ ዓለም በሆነ በተለያየ ምክንያት ይሄዳሉ። ሰው ፍጹም አይደለም፣ ብዙ ምክንያት ይኖረዋል። ደካማም ነው፣ እናዝናለን፣ ሁላችንም እንደሰታለን። ደካማ ስለሆንን ሁልጊዜ ይጥለናል የሆነ ችግር። ግን ወደ ዓለም ሄደን መንፈሳዊ አይደሉም የሚባሉ ዓለማውያን እንኳን የማያደርጉትን አንድ ይላል እኮ አሕዛብ እንኳን የማያደርጉትን ነገር እናንተ በእናንተ መካከል ታደርጋላችሁ። ለዚህ ሰው እኔ እንዲህ እላለሁ ይላል ቅዱስ ጳውሎስ የቆሮንቶስ መልእክት ላይ አይደለም 12 ላይ ማለት ነው። ይህ ሰው ለሰይጣን ተላልፎ እንዲሰጥ ወስኜበታል፣ ፈርጄበታለሁ። ነፍሱ ገነት እንድትገባ ወይም በነፍሱ እንዳይጠየቅ ሲኦል እንዳይገባ በስጋው ለሰይጣን ይሰጥ። ጸበልተኛ ይሁን ማለት ነው። አይሻልም? ዓለማዊ ሆኖ መንፈሳዊ ሆኖ ወደ ዓለም ሄዶ ዓለም ላይ ከመርመጥመጥ ኃጢአት ውስጥ ቆሻሻ ውስጥ ከመግባት እንደገና እግዚአብሔርን ከማሰደብ ነጠላ ለብሳ ነበረ እንደዚህ ሆነች፣ ይሄን አድርጋ ነበረ እንደዚህ ሆነች ከመባል ወይም እንደዚህ ሆነ ከመባል ጸበልተኛ ሆኖ እየጮሁ ያ መንፈስ እኛችን ላይ መቼ ነው የምትወጣው? ትወጣለህ አትወጣም እያሉ እየተፋለሙ መኖር አይሻልም ወይ? ይሄን ያለው ቅዱስ ጳውሎስ እኮ ለሰይጣን ተላልፎ እንዲሰጥ ፈቅጃለሁ፣ ወስኛለሁ አለ። ስጋው ያለው ነፍሱ እንድትድን
ጸበልተኛ ሆኖ እድሜ ልኩን ይኖር ነው። እናንተ ጸበልተኛ ሆናችሁ አልወጣም ብሏችሁ ያላችሁ ሰዎች አንደኛ ማድረግ ያለባችሁ ምንድን ነው? ለምንድን ነው መንፈሱ ያልወጣው? እኔ ጋር ምንድን ነው የቀረው እርሾ? ዓለም የበጠበጠው የወይን ጠጅ ውስጤ ምድራዊ የሆነ ብጥብጥ ነገር ውስጥ ያለ እሱ ወጥቶ ክርስቶስ በእኔ ላይ ሪፕሌስ ያላረገው አዲሱ የወይን ጠጅ ገብቶ እኔ ላይ ያልሰራው ለምንድን ነው? እኔ አሮጌ አቁፋዳ ስለሆንኩኝ ነው። በአሮጌ አቁፋዳ ላይ ወይም በአሮጌ የወይን ጠጅ መያዣ ላይ አዲስ የወይን ጠጅ ብትከቱበት ያፈነደዋል ነው የሚለው። አርጎ ያፈነደዋል። ወንጌል ነው የሚናገረው። ያፈነደዋል። በአዲስ አቁፋዳ ግን አዲስ የወይን ጠጅ ስታደርጉ ይጠባበቃሉ ይላል። አዲስ ሌጦ ታውቃላችሁ? የፍየል ሌጦ እሱን ነው አቁፋዳ የሚለው። እንግዲህ በድሮ ጊዜ ደህና ፈሳሽ ነገር የሚይዙበት በሱ ነው ወይ ቅል ነው እና ይተረትረዋል ሲል እንግዲህ ሌጦ ስለሆነ ነው። እና ምን ማለት ነው? እኛ በአዲስ መንፈስ ተለውጠን እግዚአብሔርን ተከትለን ይሄ ነገር ያድነኛል፣ በዚህ በኩል እኔ ኃጢአተኛ ስለሆንኩ አስቸጋሪ ስለሆንኩ ነው እንጂ እግዚአብሔር ይታደገኛል ብለን ወጥረን የያዝነውን ትምህርት ይዘን እስከ መጨረሻው ስንሄድ አዲስ እንሆናለን። ስጋው ደግሞ አዲስ ያደርገናል። የወይን ጠጁ የተባለው ስጋው ደግሞ ወይም ደሙ ማለት ነው በእኛ ሕይወት ውስጥ ገብቶ አዲስ ማንነት ይኖረናል። ክርስቶስ ይቅር እንዳለ እኛም ይቅር ባይ እንሆናለን። የሚያደርጉትን አያውቁምና ይቅር በላቸው ብሎ በመስቀል ላይ እንደጮኸ እኛም ኤሎሄ ኤሎሄ ላማ ሰበቅታኒ አምላኬ አምላኬ ለምን ተውከኝ እንዳለ እኛም እንደገናም ደግሞ ተፈጸመ እንዳለ እኛም እንላለን። ያደረገውን ተአምር በእኛ ላይ ይፈጸምልናል። ለምን? አዲስ ስለሆንን። ዓመተ ምሕረት ውስጥ እኛ አዲስ ሆነን ካልተገኘን ሁል ጊዜ ዓለም ትወስደናለች እና መልሰው ወደ ኃጢአት የሚገቡ ሰዎች ቀጠሮ ስለያዙ ነው ቶሎ የማይድኑት። ሶስት ነገር ያልኳቸው አንዱ። ሁለተኛው ትልቁ ነገር ከመጡ በኋላ መፋለም ያቅታቸዋል። የለመዱት መብላት፣ መጠጣት፣ ሮብና አርብ እንደፈለጉ መሆን፣ በሰንበት ቀን እንደፈለጉ መሆን፣ ዓለም ጣፍጣቸው ደስ ያላቸውን እየበሉ እየጠጡ ነበረ እና ልክ መንፈሳዊ ሕይወት ውስጥ ሲመጡ ትግሉ ይከብዳቸዋል። ከዛ ለምሳሌ በሰው ፊት ምናምን ጸዋሚ ጸላይ ለምሳሌ ተደብቀው ግን ወተቱንም እንቁላሉንም ምኑንም ይበላሉ። ከዛ መንፈሳዊ መስለው አብረው ወዲያ ወዲህ ይላሉ። ምን ይላሉ? ከዛ መንፈሱ ያጋልጣቸዋል ወይ ደግሞ አንድ ቀን ያው ይታወቃል ምን ሲያደርጉ እንደነበረ ለረጅም ጊዜ ወጥተው ራሳቸው በአንደበት ይታወቃሉ። ሶስተኛው ደግሞ ትልቁ ችግር የእውቀት ማነስ ነው። ላክ ኦፍ ኖውሌጅ ወይም ደግሞ የእውቀት እጥረት። እኛ ምን እንደምናስተምር ዘውጉ ምን እንደሆነ እኛም እንደነሱ ፍጡር እንደሆንን ወይም እንደነሱ አንድ ተራ ምስኪን ሰዎች እንደሆን ይረሱታል። በየቀኑ እንድንጎበኛቸው ይፈልጋሉ። እኔ አሁን ለምሳሌ የማገኛቸው ተማሪዎች ጋር መምህር ረሳኸኛል ይላሉ። እንዳንቺ የመሰሉ አንቺ ራስሽን እዚህ ድረስ ካደረስኩሽ ወይም ካደረስኩ በቃ እናንተ ራሳችሁን ያዙልኝ። እኔ ደግሞ እንደናንተ የመሰለ ብዙ ሰው ደግሞ አለ። የራሴም ህይወት ደግሞ አለ። ልጆች ያሉ የግል ህይወት አለ። እኔ ላይ የገባው መንፈስ ደግሞ መፋለም አለ። እኔም ደካማ ነኝ ብዬ ነግራቸዋለሁ። ግን በቃ ከነ አመላቸው፣ ከነ ጸባያቸው፣ ከነ አኩራፊነታቸው፣ ከነ ችግራቸው ይመጣሉ። ትሪት እናደርጋቸዋለን፣ በዛው ይጠፋሉ። ስለዚህ ምንድን ነው የምናደርገው? እስኪመለሱ ደግሞ እንደገና እንጠብቃለን። ለምን? ተያይዘን ገነት መግባት ስለምመኝ ነው። እና ያልጨረሱት ኃጢአት አለ። አንዷ ምን አለችኝ አልኳችሁ፣ ቆይቷል። አንቺ ምንድነው ቲክቶክ ላይ የምትለቂው አልኳት። ቆይቷል፣ የዛሬ 3 ዓመት ምናምን ነው፣ 2 ዓመት ይሆናል። እና አይ መምህርዬ ቆይ አለች። ምን ነው አልኳት። በቃ በጣም ከባድ ከሆነ ኃጢአት ውስጥ እንደወጣሁኝ እንዲታወቅልኝ በደንብ ኃጢአት እንትን ያልኩኝ ነው። እንዴ ምን ማለት ነው? ቤተሰቦች ስላንቺ የነገሩኝ ይሄ አልነበረም አልኳት። አይገርማችሁም? በጣም ከባድ ከሆነ ነገር ውስጥ እንደወጣሁኝ እንዲታወቅ እንዲያደርግ ነበረ ብዬ ለመለጠፍ እንዲመቼ ምናምን እስማ በጣም የተያዘንኩት። ይኸው ግን ዓለም ላይ ጠፍታ ቀረች። መች መጣች? እንዲያውም ደውዬ ዓመት በዓል ጊዜ 2018 ላይ የት አለሽ ፈልጌ አጣሁሽ፣ አይኔ ቅዳሴ ላይ ከርተት አለ የምትቆሚበት ቦታ ላይ ብዬ ጽፌ ላኩላት። ለምን መጀመሪያ አውቃት ነበር ልጅቷ እንዴት እንደምትጸልይ። አዲስ ዓመት ሲሆን አታቋርጭም ነበር፣ እዚህ ቦታ ላይ ትመጪ ነበረ። የት አለሽ አልኳት። መምህር ፈለከኝ አለችኝ። አዎ። አጣኸኝ አለችኝ። አዎ። በለስ ቅጠል ተሸፍኜ ተደብቄያለሁ አለች እና የእንባ ምልክት ማመርጋ ልካ ጻፈችልኝ። ምን ነው ምን ሆነሻል ስላት፣ አይ አንዳንድ ጊዜ ለካ የማይሆን ሐሳብ ተራ የሆነ ሐሳብ ማሰብ ጥሩ አይደለም። እኔ ዓለምን ጭርስ አድርጌ ልምጣት ብዬ ያሰብኩት ኃጢአት ጥሞኝ ወይ ምናምን ሳይሆን ስመጣ ህዝብ የሚማር እንደዚህ ብሎ ነገር አለ እንዴ? ጠፍተሽ ቀረሽ እኮ በዛው ሰው እንዲማርብኝ ብለሽ እንደገና በዓለም ኃጢአትን እያረግሽው እየፈጸምሽው እንዴት ነው ሰው የሚማረው? እንደዚህ ነገር አለ እንዴ ብዬ መክሪያት በዛው መሆኑ ጠፋች። የለችም። ስቲል እስካሁን ድረስ አይኔ ማየት ከብዷታል።
እና እኔ የምለው ምንድን ነው የሚያዋጣው ቤተክርስቲያን ውስጥ ሆኖ መንፈሳዊ ሕይወት ውስጥ ሆኖ ጸሎት ክፍል ሆኖ መፋለም ነው። ቅድም ያቋረጥኩት ምን ላይ ነው? የፈለገ ነገር ቢሆን ኃጢአታቸውን ጨርሰው መጥተው እግዚአብሔርን ይቅር በለኝ የሚሉበት ጊዜ ስላለ ምንም ችግር የለውም። ጠብቃለሁ እድሜ ካለኝ፣ ከሌለ ደግሞ እነሱ ቤተክርስቲያን ትጠብቃቸዋለች።